እንዴ ሶፊ አሁንም ለተውፊቅ ታስቢለታለሽ ማለት ነው? እሱ እኮ አልሞትሽም እንጂ በቁምሽ እኮ ገሎሻልኝ። ተውፊቅ መታሰር አለበት። ተውፊቅ በህግ መጠየቅ አለበት። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ድና የተከበራችሁ ቤተሰብ ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ በሶፊ ቤት የተለቀቀውን ቪዲዮ አይተናል። በጣም የሚያሳዝንና በጣም የሚደብር ነገር ነው። እንግዲህ ፋፊም ነበረ፣ ሁለት ልጆችም ነበሩ እና እንግዲህ እነሱም ይሄ ማነው ተውፊቅ መታሰር አለበት በህግ መጠየቅ አለበት ሲሏትኝ እሷም እንግዲህ እኔ እንደዚህ ያለ ነገር አላደርግም ስትል ነበር። ምንድነው ይሄን ያህል ማሰብ ማለት ነው? እንኳን መታሰርና ሌላ ነገር ቢደረግ አንቺ ምንድነሽ ለሱ? ባልሽ አይደለ? ፍቅረኛሽ አይደለ? ምንሽ አይደለ? አንድ ሴት ልጅ የሆነ ወንድ ልጅ አስገድዶም ሆነ በቃ በግድ ይህን ነገር እንደዚህ ነገር ካላደረግሽ ብሎ ካስገደዳት በህግ መጠየቅ አለበት። ይሄ እኮ ህግ እኮ ነው የሚጠይቀው። አንቺ ሳትሆኝ ሌላ አካል ሳይሆን በቃ በህግ ሴት ልጅ መበደል የለባትም። ሴት ልጅ ይሄን ያህል እንድትበደል አትሆንም። በቃ አንቺና እሱ ተለያይታችኋልኝ አይደለ? አንቺ ከሱ ቤት ነ ያለሽ ሄድሽ። ከዚያ በኋላ ኮካኮላ ካልጠጣሽ ብሎ እንግዲህ ያው በግድ ነው የጋበዘሽ። ሁላችንም በይናችን አይተናል። ከዚያ በኋላ ፋፊ መጥቶ ያው ህይወትሽን አትርፎልሻልኝ። ብዙ ብትቆይ ኑሮ ምን እንደምትሆኝ ያው ራስሽ ታውቂዋለሽ ማለት ነውና ይህን ያህል ቃልሽ ሁላ ተዘጋግቶ በጣም ደካክመሻልኝ እና ይሄ ማን ነው? በቃ ፋፊ ስለደረሰልሽ ነው ተሎ ብሎ ፈጥኖ በመኪናው ከሐኪም ቤት ስለወሰድሽ እና አንቺ ደግሞ ዙረሽ በቃ መታሰር የለበትም በቃ ተውት፣ እኔ ባለ ጉዳዩ እንጂ እናንተ አይደላችሁም ብለሽ ደግሞ ከነሱ ጋር እንደዚህ መከራከር። ዶክተሯን ቢሆን እኮ እንደ ዶክተር እኔን ሳይሆን እንደ ዶክተር ሳይሆን የምታየኝ እንደ እህትነት የው እያማከርኩሽ ነው። ምንድን ነው ያደረገሽ ብላሻለች። አዎ የሆንሽውን ነገር ነግረሻታል። ቢሆንም ደግሞ በቃ አንቺና እሱ ተለያይታችኋል አይደል? አንቺም የራስሽን ህይወት ነው መኖር የምችል፣ እሱም የራሱን ህይወት ነው መኖር የሚችል። ባለፈው ከኢሳቅ ጋር እንደዚህ ስሰሩ በጣም ሲረብሽሽ ነበረ። በቃ እሱ ከሌላ ወንድ ጋር እንድትሆኝ አይፈልግም፣ እሱም ደግሞ እንዲያገባሽም አይፈልግም። በቃ ያንቺ ህይወት ዝም ብለሽ በቃ መኖር ሳታገቢ ሳትወልጂ ወይም ሌላ ህይወት እንድትጀምሪ አይፈልግም። እሱ ወንድ ነው። በ80 ዓመቱ በ90 ዓመቱ መውለድ መክበድ ይችላል። የሴት ልጅ እድሜ ደግሞ በጣም ውስን ናትኝ። ስለዚህ አንቺ በቃ ከሱ ቁርጥ አድርጊና ተለያዩ። በቃ ከፋፊ ጋርም ሆንሽ ከማንም ጋር ሆንሽ ከፈለግሽው ሰው ጋር መግባት ትቻለሽ። በቤተሰብ ነው የምጨርስ ምናምን ነገር። እሱ እኮ ገሎሻል። አንቺ አልሞትሽም እንጂ አንቺ ግን አልሞትሽለትም እንጂ እሱ እኮ በቃ በቁምሽ ገሎሻል ማለት ይቻላል። እና አሁን ደግሞ ለተውፊቅ ምንድን ነው ማሰብ? ለተውፊቅ ይሄ ምንድን ነው? አዎ ተወጅዋለሽ፣ እናውቃለን። የመጀመሪያሽ ነው። ብዙ ነገር አሳልፋቸዋል። ይሄ እኮ እኛ እኮ አናውቅም እኮ አላልንም፣ አልተረዳንሽም አላልንም። እንረዳሻለን፣ ሴት ልጅ ነን። ቢሆን ደግሞ ይሄን ያህል መበደል የለብሽም። ይሄን ያህል ማልቀስ የለብሽም። ይሄን ያህል መከፋት የለብሽም። በቃ በህይወትሽ ያንን ነገር እርሽና ተውፊቅ የሚባለውን ከአእምሮሽ አውጭና የራሽን ህይወት ጀመሪ። የራሽን የሆነ ነገር ማድረግ አለብሽ ማለት ነው። ከሀገርሽ ነው ያለሽ፣ መለወጥ አለብሽ። አሁንም ዙረዞች ደግሞ ለተውፊቅ እኔ እንደዚህ አላደርግም በቃ ሂልን ይወቀሰው። ሂልኖማ ሂልኖ ይወቅሰዋልኝ። ቢሆን ደግሞ ሴት ልጅ እንደዚህ መበደል የለባትም። በቃ አንቺ እኮ ከሰው ጋር ስትመጭ እንዴት እንደሚናደድ በጣም ብዙ ነገር ነው የሚያደርግሽ፣ በጣም ብዙ። እሱ ግን ከፈለገው ሴት ጋር ይሄዳል። ወይ አንቺን አያገባሽ ወይ እንድታገቢ አይፈቅድልሽ። ከሰው ጋር ስትሆኝ እየመጣ ይረብሽሻልኝ እና መታሰር አለበት። በቃ በህግ መጠየቅ አለበት እና ተውፊቅ ዛሬ ነገ ሳይባል በቃ መታሰር አለበት። ሁሌን የሚበጠብጥ እና ፋፊ ደግሞ ያው ለሶፊ እንግዲህ ያለህ አመለካከት በጣም ሀሪፍ ነው። በጣም ጥሩ ነገር ነው እና በርታ። አሁንም ከጎኑ አሁን ሶፊ ጠንካራ ሆኚ። ብዙ ሰዎች ከጎንሽ አሉ። በጣም የዋህነሽ፣ በጣም ሲበዛ የዋህነሽ። የዋህነት በዚህ ዓለም አይሆንም ማለት በተለይ አሁን ባለንበት ዘመን ከዚህ እኔ እንጃ ከ5 ዓመት ወዲህ ወይም ከ10 ዓመት ወዲህ ያለው ነገር የዋህነት ምንም ነገር አይነፋም ማለት ነው። አይነፋም። በቃ ጠንካራ መሆን አለብን። ጠንካራ ሆነን ጎበዝ ሆነን ከሰዎች ፊት በጣም ያኔ አታ ውስጣችን እኮ መጠንከር ቢያቅተው በቃ ከሰዎች እንደዚህ ፊት ለፊት ስንታይ ጠንካራ መሆን አለብን።
እና እንደዚህ መልፈስፈስ በጣም ይደብራል። ጠንካራ መሆን አለብሽ። የራሽን ህይወት መጀመር አለብሽ። ተውፊቅ ደግሞ በጣም ከህይወቷ ውጣላት። ምንድነው ከልጅቷ ይሄን ያህል መረብሽ እንዴ? በቃ አንተ እኮ ገላሃታል ማለት እኮ ይቻላል፣ ግን እሱ አልሞተችልህም። ይኸው ፈጣሪ ደረሰላት፣ እነፋፊ ደረሱላት፣ በቃ አዳኗትኝ። እና ተውፊቅ ያው ጥሩ ሀሳብ ይኖርሽ፣ በአቋምሽ ጽኔ ነው ምልሽ እህቴ እና ቤተሰቦች እና በጣም ይደብራልኝ። እንግዲህ ተውፊቅ የሚሰራው ስራ በጣም ብዙ ጊዜ በተደጋጋሚ እናየዋለን። በጣም ሰው መረበሽ ይወዳል። መታሰሩን ምኑን ስለለመደው ነው መሰል ምንም መስሎ አይታየውም። እንደው ምንም እና ይሄ ነገር ድራማ ነው የምትሉ ሰዎች እንጃ ድራማ ነው ብዬ እኔ አልፈረምም ማለት ነው። ከኮሜንቱ እሷ ሶፊ የምትናገረው እንዲህ መቼም ሙስሊም ሆና መቼም ያው ወላይ ማለት በጣም ከባድ ነው ማለት በጣም እንደዚህ እያለች ድራማ ነው ምናምን ነገር ትላላችሁ ማለት ነው። እንግዲህ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰብስክራይብ ላይክ እያደረጋቸው አበረታቱን። ብቻ በጣም ከባድ ነው። ሴት ልጅ መበደል የለባትም። ሴት ልጅ በራሷ በጣም መተማመን አለባት። ማንም ማስገደድ የለበትም። በቃ ማንም ማስገደድ የሚባል ነገር ቀርቷል ማለት ይሄ የድሮ የእናት አባቶቻችን ዘመን አታንጡት። አሁን ማንም መገደድ የለበትም፣ ማስገደድም የለበትም። ያን ሰው በቃ በፍላጎቱ ነው ማድረግ ያለበት ማለት ነው። አይደል ቤተሰቦች? አልተሳሳትኩም፣ ልክ እኔ ማለት ነው። እና ሰብስክራይብ ላይክ እያደርጋቸው አበረታቱ። ስለምታበረታቱኝም በጣም አመሰግናቸዋለሁኝ። የሶፊ ቤተሰቦችና የፈዋድ ቤተሰቦች እጅግ ወዳቸዋለሁ።